አወቀሩ የመጣሁት 022 ወቆራምባ ቀበሌ ባላፍቶ ወረዳ ፍርድ ቤት መጥቼ ያው ባዳራሹ ውስጥ መጀመሪያ ትምህርት ተሰጣለሁ አዚያ በጥሪ መሰረት እንዲገባ እየተገለገልኩ እገኛለሁ። የሚስተካከልበት ነገር ያው ሀሳው ብዛት የሆነ ምሾት ያገኘን ነው የተቸገረው የማታ ቀጠሮ የሚባለው ላይ ያቸገረ ነው። ሰሚ አበበ ጌታውን ይባላል። ቀበሌ 022 ከዳኞች ላይ ብዙዎቹንም ባላውቃቸው ሐሳቡን አልተረዳነውም ወይ ከሰዓት ወይ በዚህን ቀን እየተባል ዝም ብለን ደርሰን የምንመለስበት ሰዓት በብዛት ሐሳቡ ሳይታይልን ማለት ነው። ስለ ገንዘብ ጉዳይ ከካቲት ወዲህ በጣም የናረ ነው። ከዚያ በፊት የምንገለገልበት 50 ሳንቲም የነበረው 50 ብር ሆኗል። አሁን ዳኝነት 25 ብር የነበረው 1000 ምናምን ብር ገብቷል። ይሄ በገንዘብ እኛ ባናስተካክለውም hala የወረደ ቢሆንም ይሄ የናረ ነው። የቀረቡት መዝገቦች እንዲያስፈልጋነቱ በሰነ ስርዓት ህጉ ድንጋጌዎች በሚያዙት አግባብ አገልግሎታችንን እየሰጠን እንገኛለን። አገልግሎታችንን ለመስጠት ቀልጣፋ ጥራት ያለው ተገማች የሆነ የዳኝነት አገልግሎት ለመስጠት ዳኞች አበክረን እየሰራን ነው የምንገኘው። የቀጠሮ አሰጣጥ ችግርን በተመለከተ ቀጠሮ አሰጣጥ አሁን ባለው የመዝገቡ ፍሰት ሁኔታ እንደ ችሎት አለ ብዬ አላስብም። ተደጋጋሚ ቀጠሮ አስፈላጊ ሆኖ ካላገኘው ወገር ችሎቱ ተደጋጋሚ ቀጠሮ ይቀጥላል የሚል እምነት የለኝም። ምክንያቱም ያሉ መዝገቦች አሁን ውስን ናቸው። ካለው ጸጥታ ሁኔታ ጋር ተያይዞ ብዙ መዝገቦች እየቀረቡ አይደለም። ስለዚህ እነዚህ መዝገቦች ተደጋጋሚ ቀጠሮ አስፈላጊ ሆኖ ካልተገኘ በተለያየ ምክንያት እንዳልኳችሁ ማስረጃ ላይ ቀርብ ይችላል፣ መንጣት ያለባቸው ነገሮች ሳይሟሉ ሊቀሩ ይችላሉ። በዛ ነገሮች ካልሆነ በቀር ሆን ተብሎ ተደጋጋሚ ቀጠሮ የሚቀጠርበት ነገር አለ ብዬ አላስብም። መዝገቦች ሶስቱም አራቱም መዝገቦች በችሎት በየቀኑ ይቀርባሉ። እነዚህ መዝገቦች ተቻለ መጠን ጧት ነው ማስተናገድ የሚሞክረውኛል። እንደ ችሎት ጧት ነው ባለ ጉዳዮችን አስተናግደን ከ3 ሰዓት ጀምረን እስከ 6 ሰዓት ተኩል ባለው ባለ ጉዳዮችን አስተናግደን የምንሄድበት ሁኔታ አለ። ግን አልፎ አልፎ ታግም የሚደረግባቸው መዝገቦች አሉ። ለምሳሌ ከሩቅ ቀበሌ መጫት የሆኑ አቅመ ደካማ የሆኑ እነዛን ባለ ጉዳዮች በተሻለ መጠን በፍጥነት እናስተናግዳቸዋለን። ነገር ግን አሁን ባለው የመዝገብ ፍሰት ሁኔታ እነዚህን የሚያደርስ አይደለም።
ሁሉንም መዝገቦች ጧት ተስተናግደው የሚሄዱበት ሁኔታ ነው ያለው። ከሰዓት የሚቀጠሩበት ምክንያት እንግዲህ እንደየችሎቱ ባህሪ የተለያየ ቢሆንም የተለያየ ምክንያት ያላቸው ለምሳሌ ጧት ክርክር ሰምተን ከሰዓት ብይን የሚሰጥባቸው ጉዳዮች ሊሆኑ ይችላሉ። ለምሳሌ ድጋሚ እንዲንከለከሉ አንፈልግም ብለን ካሰብ ጧት ክስ ሰምተን ከሰዓት ብይን የሚሰጥበት ከሆነ ለውሳኔ የሚደርሱ መዝገቦች ከሆኑ ከሰዓት የሚቀጠሩበት ሁኔታ ነው ይፈጠራል እንጂ ተደጋጋሚ ያው ከችሎት የተለያየ ቢሆንም እንደዚህ እንደምናየው አብዛኛው ችሎት ግን መዝገቦች ጧት ተጠናቀው የሚሄዱበት ሁኔታ ነው ያለው። እንግዲህ በጉባ ላፍቶ ወረዳ ፍርድ ቤት በ2017 በጀት ዓመት 4421 መዛግብት ቀርበዋል። ከቀረቡት 4421 መዛግብት ውስጥ ደግሞ 4398 መዛግብት ተወስነው 23 መዝገቦች ለሚቀጥለው በጀት ዓመት ተላልፈዋል ማለት ነው። የተላለፉት መዛግብቶች ሰኔ ወር ላይ የተከፈቱ አጭር ጊዜ የነበራቸው በመሆናቸውና ሌሎች የጸጥታና የግለሰቦች የማስረጃ አቀራረብ ሂደቶች ጋር ተያይዞ የነበሩ ክፍተቶች ምክንያት ተደርጎ 23 መዝገቦች ወደፊት ተላልፈዋል። ስለዚህ አጠቃላይ ከእቅድ አፈጻጸማችን አኳያ ምርታዊ ለውጥ ያመጣንበት የተሳካ ነበር ማለት ይቻላል። አጠቃላይ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አጠቃቀምን በተመለከተ በጠቅላይ ፍርድ ቤት በኩል ከስትራቴጂክ እቅድ ግቦች ውስጥ በዋናነት አንኳር ጉዳይ ተደርጎ የተወሰደ በመሆኑ ስማርት ኮርት ሲስተም፣ የፕላዝማ ችሎት፣ ሲሲኤምኤስ ዳታ፣ ኢፋይሊንግ ሲስተም እና የመሳሰሉትን ጉዳዮች በሪፎርም ትግበራ ውስጥ በማካተት እየሰራ ስለሆነ እሱን ተከትለን ተግባራዊ የምናደርግ ይሆናል። አጠቃላይ ከባለ ጉዳዩ አገልግሎት አሰጣጥም ጋር በተያያዘ የዳኞችና የሰራተኞችን ስነ ምግባር በማሻሻል የሚቀርቡ ቅሬታዎችን ከሚመለከታቸው አካል ጋር ሆኖ ማስረጃዎችን አሰባስቦ መፍትሄ በመስጠት ባለ ጉዳዩ ገለልተኛ ነፃና ተገማች የሆነ የዳኝነት አገልግሎት እንዳገኝ በርካታ ስራዎች ተሰርተዋል። ከዚህ ውጪ የሐሰተኛ ምስክርን ከመከላከል አኳያም ከፍተኛ የሆነ የፍትህ ስርዓቱ ካንሰሩ በመሆኑ ወደፊት ከሃይማኖት አባቶች ከሚመለከታቸው አካላትና ባለድርሻ ተቋማት ጋር የሚሰራ መሆኑ እንደተጠበቀ ሆኖ ባለ ጉዳዮች ጧት የግንዛቤ ማስጨበጫ የትምህርት እየተሰጣቸው መብትና ግዴታዎቻቸውን አውቀው ሐሰተኛ ምስክር እንዳይሆኑ ራሳቸውን ጠብቀው እንዲሰሩ የማድረግ ስራዎች ከሞላ ጎደል ሲከናወኑ ቆይተዋል። የዳኝነት አገልግሎት ክፍያ መጋነንን በተመለከተ የሚቀርቡ ቅሬታዎችን በተመለከተ ጠቅላይ ፍርድ ቤቱ ከፍተኛ ጥናትና ምርምር አድርጎ ከሚመለከታቸው የህግ ባለሙያዎች ጋር ከሌሎች ክልሎችና ከፌዴራል መንግስቱ ጋር ጥናትም አድርጎ ተሞክሮም አምጥቶ ለክልል ምክር ቤት አቅርቦ ያጸደቀው ስለሆነ የአጠቃላይ የክልል ምክር ቤቱ የህዝብ እንደራሴ ያወቀው ያመነበት ከፍተኛ ጥናት የተደረገት ከመሆኑ አኳያ ከ70 ዓመት በፊት የነበረውን የዳኝነት ክፍያ ደንብ ተከትለን እንሄድ ቢባል ካለው ጠቅላላ ወቅታዊ የኢኮኖሚ እና የማህበረሰቡ እድገት የፍትህ ጥያቄና አጠቃላይ የገቢ ምንጭና የገንዘብ የመግዛት አቅም አኳያ ሲታይ ተገቢነት የሌለው ሆኖ በመገኘቱ እንዲሻሻል ተደርጓል ማለት ነው። ስለዚህ ይሄ በዚህ መወሰድ አለበት የሚል መልእክት አስተላልፋለሁ። አመሰግናለሁ።